ደስተኛ ነኝ ጊዜው በመሆኑ የምር ቅርብ እንዴ ነው ራሱ ማለት ነው። በቃ በምርነት አስመሰልሽው እኮ ምንድነው ግን ዲኤንኤ ብላ ምንድነው ብሩክ ልታግተው ነው የምትመስለው። እናንተ ምንድነው እንደዚህ መፎከር? ደግሞ ራስሽን ዝግጁ አድርጌ እኔ ቆንጆ እንደዚህ ንግግር ይባላል። በቃ ባንቺ አያምርም እኮ ቢኒያም ታሰርኩ አለ። የታሰረበትን ለምን ቪዲዮ አላሳየህንም? አንተ ብሩክን ስትከራከር አንተ አለሁ እንዳትል ነው? አባት ስለሆንክ እንዳይታወቅ ነው? አልገባኝም። እኔ ጋይስ እኔ ግማሹ እኔ ወጥቼ የአረብ ሀገር ሴትን የሆነ ነገር በቃ እንዲያወጣ ይፈልጋሉ። ግምጃ ቀብራራዋ በአቶ ማን ያህል ዩቱብ ቻናል ተገኝታ እንግዲህ እንደምታየዋት ቃሏን እያቀባበለች ነው። እና ግማሹ ደግሞ እኛ እዚህ ተቀምጠን እንዴት እሷ እዛ ቦታ ላይ ብለው ይሰማቸውና ለእኔ እዚህ ጋር እሷ ስለተለወጠች ብለን አስባችሁ ግን የምዘቀዝቁ የምትራገጡ ሰዎች አላችሁ አይመስለኝም። ግን እኔ እዚህ ጋር አላቅም። ምን እንጃ አሉ ፎቶዬን ይለጥፉና ምን ይላል ይሰርባሉ፣ ቤተሰብ ያንቋሽሻሉ። ወላጅ ቤተሰብ ፎቶ በጣም ነው ያሳቀኝ። አልደረሰህም ማለት ነው ዩቲዩበር ሆነ። ይሄ ነገር እኮ የመጣው እኮ በቡታጅራ በእነ አብርሃም ነው ፎቶ መረገጥ የጀመረው። ፎቶ የቤተሰብ ያመጣሉ፣ ይዘቀዝቃሉ፣ እንደዚህ ያንቋሽሻሉ። ገባ? ምን ይሰማሻል? አይሰማኝም። ለምን እንደማይሰማኝ ታውቃለህ? ጎበዝ። አይሰማኝም ስላልሽ ጎበዝ። ምክንያቱም ይሰማኛል ካሉ ከሚዲያ ጥፍት ማለቱ ጥሩ ነው። አይሰማኝም ጀግና። የምትሰራውን ያክል ሞገስም ክብርም አልተሰጣትም። ገባ? በቃ ራሷን እንትን ለማለት ብላ እንደማንኛውም እያዳመጣችሁ ገረድ ያላችሁ ለምትጽፉልኝ ሰዎች እንግዲህ ስለ አረብ ሀገር ታሪክ ያሳለፈችው ነገር በዚህ አጋጣሚ ሳውዲ በሰላም የገባችሁ እግዚአብሔር ለሀገራችሁ በሰላም ያስገባችሁ። እንዲሁም ደግሞ ይሄ ተራራ ላይ የምትሰቃዩ ሰዎች ፈጣሪ ይድረስላችሁ ነው የምለው። እውነት ሳውዲ በረሃን ያላሳየኝ አምላክ ይመስገን ፈጣሪ። በስም አብ ወልድ መንፈስ ቅዱስ በኢየሱስ ስም። እንዴት ነው የገባችሁት? እንዴት ነው የሁሉ ሰዓት? በስም አብ። እኔ ሲጀመርም አልወደውም ሳውዲን፣ ሲቀጥልም ደግሞ በስም አብ። ከዚህ በፊትም እንዲሁ ጓደኛዬ ስትሄድ በረሃው ጋር ስትደርስ በሙቀት በረሃብ ምክንያት ሞታ እዛው ቀርታለች። አብሬ የተማርኳት ማለት ነው። እና እግዚአብሔር ይመስገን ዱባይን ያበረከትክልን አምላክ። እንዲህ ወይኔ ሳውዲዎች በስመ አብ። ካሁን በኋላስ ደግሞ እኮ እንደዛም እያዩት እኮ ይሄዳሉ። በጣም ታሪኩ ከባድ ነው ያወራቸው። ግምጃ ይሄ ሁሉ ያሳለፈች ሴት አትመስልም። ይህን ሁሉ አሳልፋ ታዲያ እናቴ አሁን እንዴት ነው እሷን ስትሰድቡ እሷን ስትረግጡ የሚሰማት? ይህን ጀግና ይመቸሽ። ብዙዎቻችሁ ቅር ያላችሁ ነገር አለ። እኔ ግን ምንም ቅሬታ አልተሰማኝም። አንዳንድ ቦታዎች አሉ ሰው ፒውር አይሆንም ሲያወራ፣ ሁሉ ነገር ፒውር ሆኖ አያወራም። ፒውር አንሆንም እኛ ሰዎች ስንባል ፍጹም አይደለንም። ስህተት ሊኖርብን ይችላል። ግምጃዬን አሁን ላይም ብዙ አመለካከት እየሰጣችኋት ነው። እንግዲህ የምናየው ይሆናል ቤተሰቦች። በመጀመሪያ ግን ዛሬ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ ወይ? እኛ ሁሉ ሰላም ነው በእኛ ጋር። ይህን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉ እንግዲህ ማለት ነው። የኛ ውድ ቤተሰቦች ዛሬ የመጣሁላችሁ ምን ልላችሁ ፈልጌ ነው። ያው ትናንትና እንግዲህ ቤኪ እንትኑ መቶ ኪሎ ተከብሮለታል። ሰርቶ ሳይሆን ሳይሰራ ነው የሞላው እያልን ብዙዎቻችን በጣም በደስታ ቪዲዮ ሳይሰራ እዚህ መድረሱ ደስ ብሎናል። ከዛ ባለፈ ደግሞ እንግዲህ ያው እንደምታዩት እዩ በጦርነትም ይሁን በምንም ይሁን የልጅን አባት አሁን የማገኝበት ቀን ደርሷል እያለች ነው። እንግዲህ እዚህ ጋር ምን አለ መሰላችሁ ቤተሰቦች፣ በግድ ልታደርገው ነው ወይስ ምንድን ነው? እኛ አሁን በሚሰሩት ስራ ነው እንጂ የምንጨናነቅላቸው ሬሊ ነገሩን እንግዲህ ትናንትና አለፍ እያላችሁ ያው ግምጃዬ ጋር ማዳመጥ ትችላላችሁ። የብዙ ዩቲዩበሮችን ሚስጥር ዝብዝብዝብ አድርጋ ነው ያስቀመጠችው። ጋይስ አንዳንዴ እኮ ኢንተርቪው በስሜት አትደረጉ። ያው እሷ ጋር ያለውን ታሪኩን እንግዲህ ሰምታችኋል። እንግዲህ በቃ አያፈቅራትም፣ ተጠቀመባት፣ ወለፈጣት፣ ገለፈጣት ስትሉ እንግዲህ ግምጃዬ ጋር የመጣ ቡቼንም እንዲሁም ደግሞ የባለፈው ቢኒያምንም እንደዛው ስንለው ነበርና የሰው ልጅ ተጋብቶ ወልዶ እስካልኖረ ድረስ እኔ በህይወቴ ማንም ዩቱብ ላይ መጥቶ የስራ ፍቅረኛ ነው ብዬ አላምንም። እኔ መጀመሪያም አላምን ሲጀመር ብሩክና ሀይሚም እግዚአብሔር ይስጣቸው። ሀይሚ እኔ በመጀመሪያ የምፈልገው ነበር ብሩኬን ብላለች። ራሳቸው ናቸው የተጣበሱ እንጂ ኦዲየንስ እገዛ ነው ያደረግላቸው። ፍቅራቸው እንዲወጣ ፍቅራቸው እንዲጎለብት ተጣጥለው እንዳይጣጣሉ ኦዲየንስ ድጋፍ አድርጎላቸዋል እንጂ ከዛ ውጪ
ሃይሚ እግዚአብሔር ይስጣት። እኔ ብሩክን ፈልገው ነበር ከበፊቱም ገና ምንም ወንድሜን ጠይቄ ስልኩን አጥቻለሁ ብላለች። ስልኩን ብታገኘው በእርግጠኝነት ታወራዋለች፣ ይግባባሉ፣ መገናኘታቸው የማይቀር ነው። ስለዚህ ሃይሚ ራሷ ነች ያፈቀረችው እንጂ እኛ ኦዲየንሶች አይደለንም። የምሬን ነው። ይኸው ደጋግማ ተናግራለች። ጆዬ ላይም ተናግራለች። እነሱም ሲጠየቁ ከዚህ በፊት ከላይብራሪ ስወጣ ነው ቀልቤ ያረፈብህ፣ ከዛ ለቲክቶክ ምንድነው ተገናኘን፣ ባጃጅ ውስጥ አቀፍከኝ፣ ስታቅፈኝ በቃ ያለ አይደለ መግባባት የሚለውን ነገር አሰብኩ በጭንቅላቴ። እንደዚ አይነት ነገር ነው ያወራችሁ እና እኛ አበረታታናቸው እዚህ ያደረስናቸው እንጂ ፍቅራቸው ከመጀመሪያ ስለሆነ ነው ያልተለያዩት። እነሱ ብቻ ናቸው ከዩቲዩበር እውነተኛ ተፈቃሪዎች፣ እሱም መጀመሪያ ፍቅር ስላላቸው። ከዛ በኋላ ግን ማንም ሰው መጣ፣ ማንም ቻሌንጅ ከፈተ፣ ለእኔ ካሁን በኋላ ተራ ነው። እስከዚህ ጀመር እኔ እስከ ዛሬ ድረስ ተሸውጄ አላውቅም። እኔ አሁን ግምጃዬ፣ ምክንያቱም ሁሉንም ሰው በአንድ አይን ስለምታይ እዛ ቦታ ላይ አብረዋት እንዲሰሩ አብረዋት እንዲያድጉ ነው እንጂ የምታደርገው ሀራካት የሚታየኝ እኔ ቢኒያምን ፍቅረኛዋም አልመሰለኝም፣ አልተቀበልኩትም። ቡችም እንደምትሉት ምንም ፍቅረኛ ቦታ አልተቀበልኩትም። ግን አብሮ በመስራታቸው ምናምን ደስ ብሎኛል። ምክንያቱም አንዳንዴ ከአረብ ሀገር ስትሄዱ የሆነ ሰው ጋር ተግባብታችሁ ከእናንተ ጸባይ ተመሳስሎ ለመኖር በጣም ይከብዳል እና ከዛ አንጻር እውነትም እንኳንም ከጎኗ ሆኑላት ምናምን የሚል እቅድ ነው የነበረኝ እንጂ ፍቅረኛዋ እንዳልሆነ 100% የሚያስታውቅ ነገር እኮ ነው። ሌላው ሲቀጥል ደግሞ ማንኛውም ሰው ቪዲዮ ላይ ይሰራል። አሁን ሄለን የቡታጀሯ ከብዙ ሰው ጋር ነው የምትሰራው አይደል እንዴ? ያ ሁሉ ፍቅረኛዋ ሆኖ አይደለም። እዚያች ቪዲዮ ላይ ብቻ ይተቃቀፋሉ፣ የፍቅረኛ ሪአክሽን ያሳያሉ። ልክ ዩቱብ እንደሚፈልገው ነገር ማለት ነው። ሰው ግን በሰው ህይወት ገብቶ ተጣበሱ፣ ተፋለጡ፣ ከስንት ወንድ ጋር አየናት ምናምን በማየት ብቻ ባይን አይገባም። ክብር ባይን አይወርድም። በነገራችን ላይ በእርግጥ ሰው ባየው ልክ ነው የሰው ልጅ ክብሩንም ማንነቱንም የሚያከብረው ባየው ልክ ነው። ግን ደግሞ ዩቱብ ቻናል የሚፈልገው ከሰዎች ጋር መስራት ነው። የእናንተን ትክክለኛ ሰው ካላገኛችሁ ደግሞ ወንድም ሆነ ሴት ትክክለኛ የትዳር አጋሩን ካላገኘ፣ ትክክለኛ ፍቅረኛውን ካላገኘ፣ ሴትም ትክክለኛ ፍቅረኛዋን ካላገኘች ከሲንግል ጋር ተዳብላ እዚያች ቪዲዮ ላይ 20 ደቂቃ ሰርታ ከዛ በኋላ ላይፏን መኖር ትችላለች። እኔ እንደዛ ነው የምረዳው ጋይስ። እና እኔ ግምጃዬ ብዙ ነገር ነው ግልጽ እንዲሆን ያደረገችው። ብዙዎቻችሁ በአንዳንድ ነገሮች ያው እየረገጣችኋት ነው። ግን ደግሞ እኔ ብረገጥም ምንም አይመስለኝም። አላማዬ ሴትን ልጅ ከፍ ማድረግ ነው ብላለች። ስለዚህ አላማሽን ያሳካልሽ የኔ ቆንጆ፣ የኔ እናት፣ ይመችሽ። በዛ ላይ ኮስትር በጣም በቃ ቀስቴ ሆነው አረ ይመቻችሁ። እኔ ውስጤ ናቸው እነዚህ ሶስቱ ማለት ነው። ለምን እንደሆነ አላውቅም። በጣም ነው የምወዳቸው። ይመቻችሁ እግዚአብሔርን። በዛ ላይ በቃ የሆነ በቃ ኩሩ ናቸው በማንነታቸው። በቃ እንትን አይሉም፣ አይሸማቀቁም ነገር በቃ ጀግና ናቸው። ማርያም እኔ ለዛ ነው የምወዳቸው። ሌላ ምንም እኔ እነ ብሩክና ሃይሚ አድናቂ ነኝ። ግን እኔ ግምጃዬን የምወድላት አንደኛ ከስደት ሄዳ በአጭር ጊዜ ውስጥ ሰክሰስ። በቃ ሰው እኮ ከስደት ሄዱ ገንዘብ ሳይኖረው እኮ ሚዲያ ላይ መጥቶ የሚለምን አለ አይደል እንዴ? ስለዚህ እሷ ደግሞ ከነዛ ውስጥ አንዱ በቃ የሰው ፊት የምታይ ሴት አይደለችም። ራሷን አሸንፋ ለመኖር የሞከረ ሴት ናት። በዙሪያዋ እነዛ ሁሉ ወንዶች ታውቀዋል፣ ሰርተዋል። ሰው በሷ ማለት ነው። አለቅ በቃ ይሄ ነው። እና ክብሯን አዋርዳም ቢሆን በራሷ ክብሯ በውስጧ ከያዘችው ሰው ስላወራ ምንም የሚመጣ ነገር አይደለም። ሰው ዛሬ አውርቶ ነገ ይረሳችኋል። ሰው እውነት ሰው ዛሬ አወራ አይደል ስለኔ፣ ነገ ደግሞ አያቀኝም፣ ይረሳኛል። ስለዚህ ያን ያክል አንዳንድ ስህተቶችን እየለቀምን የሰውን ዝቅታ ባንፈልግ በጣም ጥሩ ነው ብዬ አስባለሁ። ማለት በጅምላ ሰደበችን ምናምን፣ እነሱም እኮ ይሰደባሉ ዩቲዩበሮች። በነገራችን ላይ አንድ ቃል ሲናገሩ የምታካብዱት ነገር ግርም ይለኛል። እነሱስ እኛም እኮ እንሳደባለን እንዴ? አሁን ቲክቶከሮች ትታስደባላችሁ። በዚህ አጋጣሚ አብርሽ፣ ሩታዬ፣ እሟዬ ምንም እኮ አይሉም እነሱ ወጥተው ቃል አይናገሩም፣ ትተዋል። አሁንማ ጭራሹ ማለት ነው ስራቸውን ብቻ። ብሩክና ሃይሚን ስላከበሯችሁ፣ ስለምትወዷቸው፣ እንደ ቤተሰብ ስላዩዋችሁ፣ በቃ አብረዋችሁ ስላደጉ ክብር ስለሰጧቸው ነው ብሩክና ሃይሚን ማለት ነው እንጂ ሳይሰደቡ ቀርተው አይደለም። እነሱም አይናገሩም። ሃይሚና ብሩኬም መልስ አይሰጡም። አንዳንዴ ሃይሚ ሞከረ ታደርጋለች። ተይ ነው ብሩክ ተይ ነው የሚለው። በዚህ አጋጣሚ ተይ ነው የሚላት። የምሬን ነው። እና ምክንያቱም
እኔ እንጃ ብዙ ነገር አይቻለሁ እኔ ብዙ ጊዜ ማለት ነው። ሰው ያናድዳል እኮ ለምን ተናገረች እያልኩ አይደለም ሀይሚን በጣም ብዙ የሚያናድድ ነገር አለ፣ ግን አይናገሩም። እንደው ብትሞክር እንኳን አንዳንድ ጊዜ ተይ ነው የሚለው ብሩክ ተይ ይላታል። የምሬን ነው። እና ብሩክ ደግሞ እንዲህ መነጋገር ምናምን አይፈልግም ከኦዲየንሶቹ ጋር። ምክንያቱም 100 ሰው ቢወዳችሁ 25 ሰው ቢጠላችሁ ኖርማል ነው። ገብቷችኋል አይደለ? እንደ ኖርማል ማለፍ ነው። ስለዚህ አንዳንድ ጊዜ ከሰው ላይ ስህተት አይጠፋም እና ግምጃዬን መርገጣችሁን እኔ አስተያየቱን ብትሰጧት ጥሩ ነው። በዛ ላይ ደግሞ ከባድ ነው። እናንተም አረብ ሀገር ናችሁ። ስለኛ ነው ስታወራ የነበረው። ስለዚህ እንድታስተካክል መናገር ነው እንጂ እንደዚህ ወጣ ወጣ ያሉ ስድቦች ምንም አይለጠፍባትም። አስፈላጊ ነው ብዬ አላስብም። ጀግኒት በርቺ፣ ከዚህ በላይ እንጠብቃለን። ይመችሽ። እና ስለ እዩና ስለ ብሩኬ ታወራላችሁ። ብሩኬ እንግዲህ በኮንፊደንስ ምርመራውን ነይ እናደርጋለን ዲኤንኤውን ብሏት እንግዲህ እዩ እየሄደች ያለችበት መንገድ በጣም የተሳሳተ መንገድ ነው። በቃ በጉልበቷ በብዙ ነገር መጠቀም እየፈለገች ነው። ሲቀጥል ደግሞ ፖሊስ ምናምን ብለው ፊቱ ላይ የለጠፉበት ሰውዬ ከዚህ በፊት ብሩኬ ቻናል ከፍቶለታል መሰለኝ፣ እሱ ሰውዬ መሰለኝ። ፊቱን ለምን ደበቁት? ፊቱን በጣም የሚታወቅ ሰው ነው እና ይመስለኛል እሱን ደብቀውት ነው እንጂ እሱ ልጅ ነው ብዬ ነው የማስበው። እንደውም ዲስክሪቢት ሰጥቷቸው ነው ምናምን እያላችሁ በዚህ አጋጣሚ ማንኛውም ስራ ወጪ እንደሚያስፈልገው ግምጃዬ ጋር ሰምታችኋል። ለቲክቶክም እንደሚከፈል ለዩቲዩብም እንደሚከፈል ማለት ነው ሰምታችኋል። ያ ማለት እንግዲህ አይዶን ነው ወይ ቅንብሩን ወይ አላቅም ብቻ የሆነ ርዕሱን አይዲያውን ወይ የገዛች ነው የምትሰራው። የእኔ ስራ መስራት ነው ብላለች እንግዲህ አላቅም። እና ብዙ ጣጣ እንዳለው በዛውም ዩቲዩብ መስራት ብቻ ቲክቶክ መስራት ብቻ እንዳልሆነ ምን ያክል ገንዘብ እየከፈለችም እንደሆነ በዛው አሴፕት እንድታደርጉ ትፈልጋለሁ። ምክንያቱም አንድ ሰው ሳይለፋ ምንም እንደማያገኝ እንድታውቁት እንፈልጋለን። ሌላው ሲቀጥል እንግዲህ የዲኤንኤው ምርመራ በጦርነትም ቢሆን አልፋታም አልለቅም ብላለች። ጦርነቱ ምን አስፈለገ? ሲቀጥል ደግሞ ሀይሚዬ ተዘጋጂ፣ እኔ ቆንጆ አስቢበት አለች። እሷ ምን ብላታለች? አሁን ምንም አላለቻትም እኮ። እና የዩ ነገር በጣም በቃ ግራ የሚያጋባ ነገር ነው። በጉልበት ምንድን ነው? ወይ ሀይሚን ለማሳገት ነው ወይ ብሩክን ለማሳገት ነው? ምን ለማድረግ ነው? አልገባኝም። በጉልበቴም ቢሆን አልፋታውም አለች። ሰው በጉልበት እንዴት ነው? በቃ እንዲህ በትክክለኝነት ነይ እናስመርምራለን እያላት ባሏ የሆነውን ሰው ወደ ፖሊስ ጣቢያ፣ ከዛ በኋላ ደግሞ እኔ የልጄን አባት አግኝቻለሁ፣ አንተ አታስፈልግም፣ ከዚህ በኋላ አጠገቤ ከመጣህ ውርድ ከራስህ አሳስርሃለሁ ነገር ነው፣ እንደዛ ነገር ነው እያለች ያለችው። ሲቀጥል ደግሞ ቢኒ ታሰርኩ አለ። ሲታሰር ለምን ቪዲዮ አልቀረጸም? እንደገና ደግሞ በምን ጉዳይ ተፈታ? በጣም እኮ ነው የሚገርሙት። እኔ አንዳንድ ጊዜ የምንሰራውን ስራ ብናቅ ጥሩ ነው። ያው ብዙውን ነገር ግምጄ ግልጽ አድርገዋለች። እንግዲህ ማንም ሰው ካፕል ሳይሆን ካፕል ሆን ይላል። ማንም ሰው ሳይጣላ ተጣላን እያሉ ቪዲዮ ይሰራሉ። ይሄ ግልጽ እኮ ነው። ይሄ በእነ እንትና ላይ አይተነዋል እኮ በእነ አብርሽ ላይ ግልጽ እኮ ነው። ልክ ከአንዱ ጋር ስልችት ስትሉ አሁን ትናንትና ነው መሸተታን ዙሪያ የሩታን አስደሰታት ብለው ደስታ መጣ። ደስታ እንግዲህ ተረስቶ ነበር፣ ኦዲየንስ ረስቶት ነበር። ምን ይዞ መጣ? አዲስ ነገር በቃ አለ አይደለ? ስለዚህ ሰው ቅይር እያለ ይሰራል እንጂ ማንም ማን አይጠቅም ሆነ የህይወት ታሪክም ሆነ እንዲታወቅ ማንም ማን ሳይጣላ ቪዲዮ ይሰራል። ያ ነገር ግን ያስተምራል፣ መስፈርት ይኖረዋል። ከዛ ውጭ ግን ምንም አይነት ኮንዲሽን እንደሌለ ብዙውን ነገር ስለ ዩቲዩበሮች ግምጃዬ ግልጽ አድርገዋለች። ቤተሰቦች መረዳት ነው ያለባቸው። ምንም የሚያሰድብ የሚያስረግጥ ነገር እዚህ ጋር የለም። ማንም የፈለገውን የመናገር መብት አለው። ስለዚህ የእውነትም ደግሞ እንደ ድራማም ሆኖ ተጣልተው የቀሩም አሉ። ብዙ ልጆች አሉ፣ የምናውቃቸው የማናውቃቸው ብዙ አሉ። ስለዚህ የኛ ውድ ቤተሰቦች ሁሉም ነገር ኖርማል ነው፣ በኖርማል ማየት ነው። ማንኛሽም የወጣሽበትን አላማሽን ታውቂያለሽ። ትኩረት ለስራሽ እያደረግሽ እዚህ ጋር የሚጎዳውን አካል ተጎድቷል፣ እንዲህ ለምን ሆነ ብለን መናገር እንችላለን። የኛ ውድ ቤተሰቦች መልካም ነገር ሁሉ እንጠብቃለን። እንግዲህ ሀይሚና ብሩኬ ይህን ዲኤንኤ ምርመራ ማድረግ ከተፈለገ ቀጥታ እዚህ ቦታ ምርመራው ጋር ነይ፣ እንደዚህ ይመረመራል። 2 ቪዲዮ በቂው ነው። እውነት ለመናገር ግን በዙሪያቸው እንደምታዩዋቸው በጣም ብዙ ዩቱብ ሊሰራ የፈለገ ሰው በጣም ብዙ አለ። በእነሱ ረብሻ በእነሱ ጽም ማለት ነው። ብዙ ቦታ እያያችሁ ከሆነ ምንቴና ማሄ ራሱ መገናኘታቸው ትናንትና፣ ይሄ ራሱ አንድ ርዕስ ነው። እነሱ ራሱ መስራት ይፈልጋሉ። ገብቷችኋል? ሰላም ከሆኑ እንዴት ብለው ይሰራሉ?
እኔ አሁን የገባኝ በቃ ልክ በነ ብሩኬ የሚሰሩ ሰዎች ብዙ ሰዎች ናቸው ያሉት። ለዛ ነው። ስለዚህ ይሄ ዲኤንኤ ማለቅ አለበት ብለው ካሰቡ 2 ቪዲዮ በቂ ነው። እዩና ብሩኬ በቂዎች ናቸው እውነት ለመናገር ማለት ነው። ስለዚህ ይመቻችሁ። እኛ እውነቱን ነው የምንፈልገው። ሂዱበት፣ አለን ከጎናችሁ። ቤተሰቦች ይመቻችሁ። ወዳችኋለሁ። ባይ። በግምጄ አትናደዱ። እውነት ሰብር ይኑራችሁ። ምክንያቱም ቢያንስ ይቅር እንድትላችሁ። አንዳንድ ሰው ስሜታዊ ይሆናል። በስሜት ብዙ ነገርም አንዳንድ ነገሮች ተናገረ፣ አንዳንድ ግን ብዙ ነገሯ ትክክል የሆነ ነገር ነው። ስለዚህ የኛ ውድ ቤተሰቦች እንወዳችኋለን። ባይ